እጅግ ሐዋርያዊ በሆነ ስራ የተመረጡት ወንድሞቻችንን ከልባችን የምንደግፍ መሆናችንና አብረን ደግሞ ለወንጌል አብረን የተሰለፍን መሆናችንን ሁላችሁም እንድትረዱት እንፈልጋለን። እሺ መልካም ጊዜ። እሺ እግዚአብሔር ያክብርልን። በጣም እናመሰግናለን። ሳትንቁን በመካከላችን ስለተገኛችሁ በእውነት እግዚአብሔር በሚያውቀው እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ያው እንግዲህ በመሰንቆ ምናምን ከሆነ ያው እናንተ የተዘጋጃችሁበት አይነት ዝማሬ ነው ሊሆን የሚችለው መሰለኝ። ስለዛ ያው ወደ ዝማሬው መሄድ እንችላለን። እግዚአብሔር ያክብርልን። እሺ አሁን የምንዘምረው እንግዲህ ስለ እግዚአብሔር ሐልወት ነው። ሁሌ በቤተ ክርስቲያን አይታችሁ እንደሆነ በቅዳሴው ላይ ፍሬ ቅዳሴ በሚባለው ታላቁ ስብከት የሚጀምረው በሐልወተ እግዚአብሔር ነው እና ከዛ በነገረ ድህነት ይፈጸማል ማለት ነው እና መርሃ ግብራችንንም በሐልወተ እግዚአብሔር እንጀምርና ከዛ በኋላ በነገረ ድህነት ደግሞ እንፈጽማለን ማለት ነው። እግዚአብሔር አለኝታችን ግሩም ነው የሚል መዝሙር ነው የምንዘምረው ማለት ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል ሕዝቡን ሲጠብቅ ግሩም ኃያል ነው። የማያልቅበት ቸር እረኛ ነው። እግዚአብሔር አለኝታችን ግሩም ነው። ሰማይና ምድርን የፈጠረ ከዋክብቱን በህዋ ያኖረ በቃሉ ብቻ ምድርን ያጽና ማን ያህለዋል እርሱን በምሕረት እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል በሞት ጥላ ውስጥ አምላክ ታደገን በሐዘን ጊዜ ጌታ ጎበኘን። ፍቅሩ ኃያል ነው ሩሩ ጌታ ምን ወስናለው ላንተ ውለታ እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ዝማሬ መላእክትን ያሰማልን። በጣም እጅግ ደስ የሚል ዝማሬ ነው። የአምላካችንን ፍቅርነትም ኃያልነትንም የሚያስታውስ ነውና እግዚአብሔር ያክብርልን።
በጣም ደስ ብሎናል። ከእናንተ ጋር እንደዚህ ቁጭ ብለን ማመስገን እግዚአብሔርን በጣም ለእኛ በረከታችን ነው እና እግዚአብሔር ያክብርልን። ድምፅ አይሰማኝም ማለት ነው ከኔ ጋር ይሆን? ኦኬ አይሰማም ጋዲ? ይሰማል? አሁን ይሰማል። ቆይ አንድ ጊዜ ወይ አጥፍቼው ልመለስ። ይቅርታ ከይቅርታ ጋር እንትን ሜቢ የሆነ እቃ ላይ አስቀምጠውት ከሆነ ይሄ ኖርማል እንትን ላይ ያለ አይደለም በስፒከሩ አፕ ዳውን አድርገው አስቀምጠውት ከሆነ ድምፅ ሊታፈን ይችላል እንጂ አንተ ይሰማ ነው። የእሳቸውም ይሰማ ነበር፣ ግን ትንሽ ጥራት ይጎለው ነበር አይደል? ትንሽ ማል የተወሰነ ትንሽ ሜቢ እሱ ነው፣ ግን አሪፍ ነው። አንተ ይሄ ቲክቶክ እኮ ጭራሽ ከሊቀ መዘምራን ይልማ ጋር ተቀምጠና አንድ ገስት ላይ እግዚአብሔር ይመስገን። ምን ሌላስ ምን እንላለን? ምንም ጌታ ይመስገን። አሜን አሜን። እሺ አስገቧቸው። እሺ እስቲ ቆይ እኔም እንትን ልበል ቼክ ላድርግ። ሰላም በሉን እስከዛ ድረስ የገባችሁ ሰዎች ሰላም በሉን። ዛሬ ደግሞ ሚናም ገስት ላይ መጥቷል። ሚና ወንድ ነው በሚለው መተናል። እንዴት ናችሁልኝ? አኬዋ ጋዲ ይመስገን አንተሽ ሁላችሁ አለን ይመስገን አምላክ። አንተሽ ቶሎ ሰላም በሉን እሺ፣ ከመምጣታቸው በፊት ይገመዘምራል። አንተሽ ሄኖክ ቀጥል። ሰላም ለእናንተ። ሰላም ናችሁ? እንዴት ናችሁ? ምንድነው እንታወራ? ሰላም ናችሁልኝ? እንዴት ናችሁ? እንኳን አደረሳችሁ ለሆሳዕና። ዝማሬውን ላሰሙን ሊቀ መዘምራን መላእክትን ጣዕመ ዝማሬ ያሰማልን ብለን። አሜን አሜን። እሺ እየተከታተላችሁ እሺ አስገቧቸው ይልማ ሲመጡ። እሺ ሰላም እያለን ልናስወርዳችሁ ነው። እነ እዝርሽም እየመጡ ነው እና ያው እንግዲህ ገና ዘማሪያኑ ትላለህ። እሺ ትንሿ እሺ የለችም መሰለኝ። እሺ ከሌለች እሷን እናስወርዳት። እሺ አንዴ ገስት ላይ የተወሰናችሁ ሰዎች አይቻሉ። በጣም ይቅርታ አድርጉልኝ፣ አስገባችኋለሁ። አንዴ እሺ ኦኬ። በኔ በቃ ካካ ያሰማልን ብያለሁ። ሰላም ብያችሁ ወንድሞች፣ እንኳን አደረሳችሁ። በኔ ቦታ እሺ ካካ ወረደ። አዎ እሺ እዝሩ ያው ይሰማል። እዝራስ እያወራ እኮ ነው። ሚዩት ነው እዝራ። ይመስገን አምላክ አለው። እንዴት አለ? እግዚአብሔር ይመስገን። አንተዬ እንዴት ነህ? ጋዲሳ በጣም ረጅም ጊዜ በእውነት አንተ አገልግሎት ላይ እኮ አልተቻልክም። በቃ ከሀገር ከክፍለ ሀገር ወደ ክፍለ ሀገር እየተዟዟርክ ትገኛለህ። እዝሩዬ አለሁኛ አገልግሎት ያው ቢዚ ሆኜ ነው እንጂ አስባለሁ ብዙ ቀን። አሪፍ ይሁን። መልካም አገልግሎት። ኦኬ አንድ ሰው ሰላም ሊል አንድ ሰው ሰላም ሊል እንዴት አመሻችሁ? ይመስገን አምላክ። ቪዲዮ ክፈትልን እዝራ። እንዴት አመሻችሁ? እንዴት እግዚአብሔር ይመስገን። በስመ አብ ቶሎ ፍቅራችሁን ግለጹላት። አንድ ደቂቃ ነው የተሰጣት ምርቴ። ኦኬ ወይ ምርቲ እግዚአብሔር ያክብርልን። በጣም ነው የምንወድሽ፣ በጣም አመሰግነው።
ዝማሬዎች ሁሉ የሚያነሱ በጣም ደስ የሚሉ የምስጋና የሆኑ መዝሙሮች ናቸው እና አመሰግናለሁ። ጊዮርጊስ ያለችው ቤት አለች ምርትዬ ልናገር እድል ስጠኝ። ምርትዬ መታማ ትላለህ። ምን አለ አሁን ስለ ጊዮርጊስ ቤት ትንሽ በኋላ እሺ ይቀጥል። ምርትዬ ዝማሬ መላእክት እኔ በጣም ያው እንግዲህ ወንድሞችም እንዳሉት በጣም የምር ጌታ በሚያውቀው በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ሁሌ ማታ ማታ ራሱ ያው ወንድሞች ያውቃሉ ምናምን ነገር ከመተኛት በፊት ሁሌ 1 2 3 መዝሙር ከፍታለሁ እና ከሶስቱ ሁለቱ ያንቺ መዝሙር ነውና በቃ ከህይወቴ ጋር እንዲህ መዝሙሮችሽ በጣም በጣም ደሳስ የሚሉ ናቸው እና እግዚአብሔር ያክብርልን። ስለ አገልግሎትሽም ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ከዚህም በላይ ደግሞ የምታገለግይበትን እድሜና ጤና ይስጥሽ። አንድ ቀን ደግሞ ያው ምግብ ቤትሽ መተን እንመርቃለን። እንግዲህ ምግብ ቤት እንዳላታቀላል እስከዛሬ ያልሄድንበት አረ በጌታ እኔ ሄጃለሁ ብዙ ጊዜ እኔ ሄጄ እና አይቼ አግኝቻት ማለት ነው እዛ በጌታ ስም በአካል ደግሞ በጣም የተረጋጋች ሰው ናት እና ማቀፍ ፈልጌ ሳላቅፋት መጥቶኝ እሺ እንጂ ትንሽ ቆየ። በርግጥ ግን አረ እንሄዳለን ቆይ ሰብሰብ ብለን እንሄዳለን። አንድ ሹ አንተ ፈዟል። እኔ አልኩኝ ብዙ ጊዜ ስለምንገናኝ በስራ ምክንያት ተለማምደናል። አስታውሺ ምርቴ? አዎ በደንብ ስለምንገናኝ ከሷ ጋር ትራት ለሞዱስ ታውቂያለሽ ምርቴ? አዎ እግዚአብሔር ያክብርልኝ። ምርቴ ለመጀመሪያ ጊዜ ነው የገባችው። እንግዲህ እናንተን አክብራ ነው። እንግዲህ አካውንት የላትም እዚህ አካውንት የላትም የቲክቶክ የላትም። ምርቴ ዩቲዩብ ነው ያላት። እንግዲህ እሱን ጋብዝላቸው ለሌሎቹ በደንብ እንዲያደርግ አድርጉላት ምርቴ። እሺ እሱን እንጋብዛለን። እሺ ይኸው ሰላም ማለትን ከፈለክ ሊቀ መዘምራን አብሮን አሉ። ሰላም ማለት ሊቀ መዘምራን እንዴት አሉ? ሰላም ነው ወይ? በጣም ነው እግዚአብሔር ይመስገን። በጣም ነው የምንወደውት፣ በጣም ነው የምናከብረውት። እድሜና ጤና ይስጥልን። ለዚህ ዘመን አገልጋዮች፣ ለዚህ ዘመን ወጣቶች በጣም ትልቅ ምሳሌ፣ ትልቅ ትምህርት የሚሆኑ መጽሐፍ ኖት። እኔ በበኩሌ እጅግ አድርጌ ነው በጣም ነው የምወዳቸው። አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ የተገናኘ ነው፣ ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት ያቺ ጊዜና እጅግ በጣም ደስ ብሎኛል ዛሬ በአካል በማየቴ። እግዚአብሔር አገልግሎታችሁን ሁሉ ይባርክ። እግዚአብሔር ረድኤት ምርቴን ያየኋት መሰለኝ ካንተ ጋር። አዎ እንዴት አለ? እንዴት ነሽ? ሰላም ነሽ? ያለን ሊቀ መዘምራን ይልማዬ ደህና ነህ ወይ? እንዴት ነህ? በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኑርልን፣ ከኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ ነው። እንኳን አደረሰ ከመላ ቤተሰቦች እንኳን አደረሳችሁ። መልካም በዓል። እሺ የእኔ አባት እግዚአብሔር ያክብርልኝ። ዘምሪ መስማት እፈልጋለሁ። አቤት ዘምሪ መስማት እንፈልጋለን። አቤት ምን አልከኝ? ቀዘምራለሁ። ዘምሪ መስማት እንፈልጋለን። እሺ ቤት እናርገኝ መሰንቋለን እንጂ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳደም አብራ ይመጣል። እስቲ ቆይ ሚዩት እናደርግላትና ለምርት እነዝራ ጋር ትንሽ ድምጽ አለ መሰለኝ። አኬ እነሱን ያስቀንሳቸው። ከቲቪ የሚወጣ ድምጽ አለ። እሺ የኛ ያው ገስት ላይ ያለን ሌሎቻችን ቆይ ሚዩት እናደርግና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ
የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። ያሸዋ ላይ ህንፃ ሆኗል ቤቴ ያረገርጋል መሰረቴ። ጠላት ስትኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። አመሰግናለሁ። ሌሎች ያሰማሉ ዘማሪ መላእክት ያሰማልን። አሜን አሜን። ዝማሬ መላእክትን ያሰማልን። ምርቲ ጊዜ ከምርት ጋር የተገናኘ ነው። አርሲ ነገሌ ከምርትነሽ ጋር የተገናኘ ነው። አርሲ ነገሌ ለሁለታችንም አገልግሎት ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜና በጣም የወደድኳት ልጅ ነች። የአገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባርክ። አሜን አሜን። እግዚአብሔር ያክብርልን። አሜን። ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው። ብዙ ያው በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም። ለኔ ብዙ ቀናት ናቸው እነዛ ቀናትና በጣም ደስ ይላል። እግዚአብሔር አምላክ በእውነት የዝማሬ አገልግሎት ቀላል አይደለም። ብዙ ውጣ ውረድ አለው። ያንን ሁሉ ደግሞ ታግሶ መጀመር የሰው ልጅ ልማዳዊ ስራ ነው። የጀመረው ከፍጻሜ የሚያደርስ የተመሰገነ ይላል እና ያንን የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት፣ ንጹህ የሆነ መስዋዕት፣ ውዳሴ ከንቱ የሌለበት እሱን ለማቅረብ ሁል ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ እና እሱ ነው። በጣም ይሄ መከራ ያጸናል። ብዙ ጊዜ በየቀኑ እያደግን ነው። በእግዚአብሔር ቤት ውስጥ ደግሞ ሲታደግ ረጋ ተብሎ ብዙ ነገር ያገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙንም እና ያንን እንደ ጸጋ መቁጠር ያስፈልጋል። አላብዛባችሁ፣ ይቅርታ በጣም እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልን። አዝሩ አንተንም እናመሰግናለን። በቃ እንትን እንላለን ካለ ቆይና እንትን እንላለን። ሌሎችም ደግሞ እድል ይድረሳቸው። በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ። ለነሱ እድል ልስጥ። እኔ ልውረድና ሌሎቹ እመጣለሁ። እኔ ግን እናንተ እሺ ዝሮች ና መዝሙር እንትን ብላል መሰለኛ ከሰሞኑ። አዎ የአብን ብድራት ለቅቄያለሁ። አዎ እሱንም ባለበዛው በዛው ቴክስትን እኮ አሁን እኮ ነው የማየው። መች ነው ያኔስ? እስቲ እናወራበታለን እሱ ላይም እናና እንባለን። እሺ ያክብርልን። እሺ ሊቀ መዘምራን በጣም ይቅርታ አስቀመጥነው ብዙ
ኧረ በፍጹም ምንም አይደለም። ከእግዚአብሔር ህልውና ከዛን ወደ ምንድነው እንቀጥላለን የተባልነው? ትምህርት ነው። በዛም ላይ የአንበሳ ረበሸ እንዲህ ከመዘመራን አለወት እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድነው በተለይ ንስሐ ጊዜ ስለሆነ ደግሞ መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁ ዘምሩ። አለበለዚያ ለመዘመር ትችላላችሁ። የእግዚአብሔር ፍቅር የምናስብበት ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪኬ ለወጥ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት ጉርብ ባህለታ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ ወንበዴ ነበርኩኝ ስርቆት ነው ያዬ በመስቀል ላይ ሆኖ ሕዝቡን ያስብ ነበር እኔ ሳላየሁ ምን ያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ የጠራ እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዝርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል በሐዘኔም ጊዜ እግዚአብሔር ያዝናል አይኑ ከኔ አይርቅም ጥበቃው አይጠፋም ስሙን እጠራለሁ በጌታ ያላፍርም አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር
ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር እንግዲህ የእግዚአብሔር ፍቅሩ ከግምት በላይ ነው እና በተለይ በደላችንን ኃጢአታችንን በማይመረመር ምስጢር ሲተውልን በጽኑ ፍቅሩ ሲተውልን በጣም የእግዚአብሔርን ፍቅር ሁሉ ጊዜ እናያለን። አንድ በጣም የሚመስጠኝ የአባቶች አባባል አለ። አዳም ከገነት በተባረረ ጊዜ ምንድነው እንደዛ 100 ዓመት ሙሉ ሱባኤ ያስገባው ያስለቀሰው ምንድነው ብለው አባቶች ይጠይቁና ይመልሱ የገነትን ፍሬ የገነትን ተድላ ስላጣ ነው ወይ ከገነት ስለተባረረ ነው ወይ ያለቀሰው ያዘነው ይሉና አይደለም ፍቅረ እግዚአብሔርን ስላጣ ነው ፍቅረ እግዚአብሔር ነው እንደዛ ያንገበገበው እና እግዚአብሔር እለት እለት ስሙን ይጠራው ነበር እግዚአብሔርን ያየው ነበርና እንደውም በእግዚአብሔር አምሳል ነበር የተፈጠረው አባቶች ሲናገሩ አዳም ድንቅ ሆኖ በመፈጠሩና እግዚአብሔርን ይመስላል ስለተባለ ከኢዮርና ከራማ መላእክት ወደ ገነት እየመጡ የአዳምን መልክ ሊጠግቡት ይመኙ ነበር ምክንያቱም እግዚአብሔርን ይመስላል የእግዚአብሔርን መልክ ያዩ እየመሰላቸው የአዳምን መልክ ሊያዩት ሊጠግቡት ይመኙ ነበርና ከዛ ተድላ ወይም ከዛ ፍቅር የመላእክት ፍቅር የእግዚአብሔር ፍቅር እግዚአብሔር ከዛ ስለተለየ ነው ይላሉና አሁንም እዚህ መዝሙር ላይ ፍቅረ እግዚአብሔርን ኃጢአታችንን ሁሉ የሚተውልን እግዚአብሔር በማይነገር በማይመረመር ፍቅሩ ስለሚወደን ነው እዚህ ላይ ይብቃኝ ይቅርታ በጣም አረ እግዚአብሔር ያክብርልን ዝማሬ መላእክትን ያሰማልን ዝማሬውም ትንተናውም እጅግ ውብ ነበር በጣም ደስ የሚል ነበር እግዚአብሔር ያክብርልን እናመሰግናለን በጣም እንግዲህ እንዳሉትም የእግዚአብሔር ፍቅሩ እኛን በመማሩ በእጅጉ ተገልጧልና ኃጢአተኝነታችንን እየመሰከርን ደግሞ የእግዚአብሔርን ምህረቱን ፍቅሩን እንደዚህ እንድንመሰክር እንግዲህ ምክንያት ስለሆኑ እናመሰግናለን እግዚአብሔር ይመስገን ስለ ዝማሬው መቀጠል እንችላለን ማለት ነው ሌሎቻችሁ ማውራት ማለት የምትፈልጉት ነገር ካለ ፕሊዝ ይቻላል እሺ ስለዚህ ወደዚህ እንትን ከምንል ይቀጥሉና በኋላ ላይ እንዳናደክማቸው መስታቸው ማሪ መላእክት ያሰማልን ይቀመዘምራ አሜን መሀል ላይ ብትናገሩ ምንም አይደለም ምክንያቱም ደግሞ ሌላው መዝሙር እንደዚህ በትንሽ ጋፕ ደግሞ እንትን እንደንለው ማለት ነው ይችላልላችሁ መነጋገር እሺ አዳዲስ የገባችሁ ሰዎች ይሄው ሊቀ መዘምራንን እንግዲህ ሰላም ማለት ትችላላችሁ ከነዚህ ውስጥ ሁለቱ ለነገሩ ዘማሪ ናቸው ባይታወቁም ዲያቆን መኳንንትና ዲያቆን ብስራት እስቲ ሰላም በሉና በዛውም እንትን በሉ እስቲ እሺ ሰላም ክርስቶስ ይብዛላችሁላችሁ ዘማሪ ቄስ ይልማ በእውነት አባታችን መምህራችን አንጋፋችን ናቸው በሁሉ ተምረንበታል ልጅ ሆነን አይደለም ኦኬ ብዙ ጊዜ አይቻለሁ ቄስ የሚለው ለዛ ነው እሺ ለዛ ነው የሆነ እንትን ላይ መልካም እና ግን ከልጅነት ጀምረን ነው ለመናገር የሳቸውን ዝማሬ ስንሰማ ነው ያደግነው ማስተዋውሰው የኔ ደብር ላይ ሁሉ ጊዜ 2 ወር ጾም ተከታታይ ካይል ነበርና ሁሉ ጊዜ የሚነሳው የእርሱ ዝማሬ በቃ ያንን ያደግንበት ነው በእውነት እግዚአብሔር አምላክ ወደ ላይ መመረቅ ባይገባን እግዚአብሔር አምላካችን በጸጋ በእድሜ በቤቱ ያቆይልን
እና ስላገኘሁት በጣም ደስ ብሎናል። እግዚአብሔር ያክብርልን። ስለመጡ ዝማሬ መላእክትን ያሰማልን። እሺ እንግዲህ ያው ዘማሪያኑን እናስቀድም በሚለው እሺ ዲያቆን ብስራት ሚዩት ነህ እያወራህ ከሆነ ይቅርታ። እንደምን አመሻችሁ የእግዚአብሔር ቤተሰቦች። አኬ ገስት ስላስገባኝ እጅግ በጣም ዛሬ አመሰገንኩ። ዛሬ ገና ምክንያቱም ያገናኘኝ ከሊቀ መዘምራን ይልማ ኃይሉ ጋር ነው። እጅግ በጣም ከማከብራቸው ዘማሪያን መካከል አንዱ የሆኑ ናቸውና ቃላት የለኝም። እውነት ትዝ ይለኛል ሰንበት ትምህርት ቤት ልጅ ሆኜ ምላሌ የሚከፈቱ መዝሙሮች እንዳለ የሊቀ መዘምራን ይልማ ነበሩና በጣም ብዙ የልጅነት ትዝታ አለን ከሳቸው ጋር ከዝማሬዎቻቸው ጋርና ከሳቸው ዝማሬ በጣም ውስጤ እንትን የሚል አንድ ዝማሬ አለ፣ ብዙም አይታወቅም። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል የሚል ዝማሬ አለና እጅግ አመሰግናለሁ። አኬ እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልን። ብስሪ እናመሰግናለን። ባሮጌ እሺ፣ አሁን ያው እንደ ተርታችሁ ልጥራ። እንደምን አላችሁልኝ? ሁላችሁን ሰላም እያለሁ እንደምን አመሻችሁልኝ? እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እኔም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። በጣም ነው ደስ ያለኝ እውነት ለመናገር እንዳሉት ወንድሞች ሊቀ መዘምራን የልጅነታችን ያደግንበትን ዝማሬዎች የእርሱ ዝማሬዎች እየሰማን ያደግነውና በዚህ ቦታ ላይ ስላየሁት በጣም ደስ ብሎኛል። እና የማያጥፉብን ዝማሬ መላእክትን የሚያሰማልን ብያለሁ፣ ምርቴንም ስላየው እና እንደዛ ነው። እሺ ቴንክ ዩ እግዚአብሔር ያክብርልን ባሮኬ። እሺ ሊቀ መዘምራን እንቀጥልና ሌሎቹ ደግሞ ከዛን ይቀጥሉ መሰለኝ። ብዙ እንዳናስቀምጦት የእርሶንም ሰዓት እንዳንሻማ መሀል ላይ እንዲያደርግን ይሻላል መሰለኝ። እግዚአብሔር ሲሆን አሁን የምዘምርላችሁ መዝሙር ድንገት በአብዛኛው የተሰማ አይመስለኝም። ያው ከአዲሱ መዝሙር ነው የምዘምርላችሁ። እመቤታችንን እግዚአብሔር ጽዮንን መርጧታል ለክብሩ የሚል ነው። ከኢሳይያስ መጽሐፍ ከኢሳይያስ ላይ የተወሰደ ነው እና እግዚአብሔር ጽዮንን መርጧታል ማደሪያ መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ ይህች ለዘላለም ማደሪያ ናትና
ይሰማል እያለ አምላክ እንደገና በእርሷ አዛውንቱ ሲባረክ ለምንድን ነው እንደነ እንዴት ማማለዷን ክብሯን ትንቃለች። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ። እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ። ድሆችን እንጀራ ያጠግባል በእርሷ ምድር ታበራለች በጸጋ ታድሳ። የካህናት ሞገስ የደህንነት ልብስ በእመቤታችን ሁሉም ይታደስ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ። እንዲህ ካደረገ ከወደደ እርሱ ምን ያደርገዋል ባመፅ አምላክን መክሰሱ አምላክን መክሰሱ። ቅዱሳን በድንግል ደስተኛ ናቸው ድንቅ ስለሆነ የእግዚአብሔር ምርጫ። የዳዊት ቀንድ ሆነ ኢየሱስ ክርስቶስ ከድንግል ተወልዶ ወገኑን ሲቀድስ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ። እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ። እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ። እመቤታችን ድሆችን እንጀራ የሚያጠግብባት ምድር የምታበራባት በጸጋ የምታበራባት የካህናት ሞገስ የደህንነት ልብስ እመቤታችን ናት እና ይህንን ነው በአብዛኛው ስንኙ የሚናገረው። እግዚአብሔር ይስጥልን። አሜን አሜን። ዝማሬ መላእክትን ያሰማልን። አሁንም በጣም ደስ የሚል መዝሙር ነበረ። እግዚአብሔር ጽዮንን መርጧታል። በጣም ትልቅ መልእክት ነው። እግዚአብሔር አምላካችን እኔ በጣም ነው የሚያስደንቀው። አንዳንድ ጊዜ ዓለም ላይ የመከራከሪያ ርዕሶች በጣም ያስቃሉ። ኢማጂን እግዚአብሔር ቅድስት ድንግልን ለእናትነት መርጧት ማለት ይሄ በቃ የመጨረሻው ጥጉ ነው። አሁን እመቤታችን ወላዲት አምላክ ስትባል ትልቁ ክብር ይሄ ነው። አምላክን መውለድ የአምላክ መኖሪያ መሆን ማለት ነው።
እና ለእናትነት መርጧት እሷ መለመን ትችላለች አትችልም? የራሷ ልጅ ማለት ጌታ ኢየሱስን መለመን ትችላለች አትችልም የሚል ነገር ላይ ክርክር ሲነሳ በጣም የሚያስገርመው እና እግዚአብሔር ግን እመቤታችን ለትልቅ ነገር መርጧታል። አብ አንድ ልጅ ነው ያለው እንደሚታወቀው፣ አንድያ ልጁ ብቸኛ ልጁ እየተባለ ጌታችን ኢየሱስ ይጠራል እና ለዚህ ለአንድያ ልጁ ለብቸኛ ልጁ እናቱ እንድትሆን አድርጎ ነው ይሾማት እና ይሄ በጣም ትልቅ ሹመት ነው፣ ይህ ትልቅ መመረጥ ነው እና በእውነትም እግዚአብሔር ጽዮንን መርጧታል እና እግዚአብሔር ያክብርልን። እናመሰግናለን። ሊቀ መዘምራን ዝማሬ መላእክትን ያሰማልን። እሺ ዮኒ በደንብ ይሰማል ግን እኔ የምዘምረው? አዎ የእርሱ ይሰማል። የኔ አይሰማም እንዴ? ሊቀ መዘምራን የምዘምረው በደንብ ይሰማል? አዎ የእርሱ ይሰማል። እንዴት ነው ወንድሞቼ እህቶቼ ከታች ያላችሁ ይሰማል? በደንብ ይሰማል። እኛ ጋር አዎ ቆይ እስኪ ከታች ያሉት ምናልባት እስቲ ትንሽ ይቆራረጣል። እግዚአብሔር ጽዮንን መርጧታል የሚል አሁን ተዘምሯል እንደሰማችሁት። እስኪ ከተሰማችሁ እስቲ እግዚአብሔር ጽዮንን መርጧታል የሚለውን ጽፋችሁ እስቲ አስቀምጡልኝ፣ ምናልባት የተሰማ ከሆነ። ያው ይሰማል እያሉ ነው። ይሰማል። ቴንክ ዩ። እሺ እግዚአብሔር ያክብርልን። እሺ ይሰማል የሚሉት ሁሉ እሺ ይሰማል። አዎ እንግዲህ ሊቀ መዘምራን እሺ ዮኒ መቀጠል ትችላለህ። ሰላም ማለት ትችላለህ። እንደምን አመሻችሁ ወንድሞች፣ አኬ ጋዲ፣ አንትሽ፣ ባሮኬ፣ ዲያቆን ብስራት፣ ዲያቆን መኳንንት፣ ናታኒም እንዲሁም ሊቀ መዘምራን ይልማ አጠገቡ በአንድ ፕላትፎርም ላይ ከእርሱ ጋር ስላየሁት በጣም ደስ ብሎኛል። ዝማሬ መላእክት ያሰማልን። ከታች ያላችሁ ሰላም ብያለሁ። እሺ እግዚአብሔር ያክብርልን። እኛም አለን ደህና ነን፣ ይመስገን አምላክ። ኦኬ ማን የቀረው? ናቱን እዛ ጋር ነጭ ነገር የሚታይ ሻማ ነው። እሺ እንዴት አመሻችሁ? ዝማሬ መላእክት ያሰማልን። ሊቀ መዘምራን እንዴት ኖት? እና በጣም ስላገኘኖት በጣም ደስ ብሎናል። በእውነት በእድሜ በጤና ያቆይልን። በጣም ነው የምንወዱት። በጣም ከልጅነት ጀምሮ ያው የእርሶን ዝማሬ እየሰማን ያደግነን። ስፔሻሊ በደብራችን ያው እርሶም የነበሩበት ደብር ነው፣ ደብረ ጽጌ ቅዱስ ዑራኤል እና በጣም ትልቅ ቦታ አለ ለእርሱ እና በእድሜ በጤና ይጠብቅልን። ዑራኤል ልጅ ነው ማለት ነው። እና እግዚአብሔር ያክብርልን። በጣም ደስ ብሎናል በጣም ስለመጡልን። ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገናለን። ዲያቆን ናታኒም እናመሰግናለን። ዲያቆን እሺ ብስሪ የሆነች አንድ አዝማች ነገር ከሊቀ መዘምራን እንደው በጣም የምትወደው መዝሙር እስቲ ብታካፍለን። አንዲት አዝማች ነገር በጣም እንደሚወዱት ቅድም እየተናገረ ነበር ሊቀ መዘምራን። አጋጣሚ እርሱ ይሉ ነበረ ሄደት ብሎ ነበር። በጣም የእርሱ ወዳጅ የሆነ ወንድማችን ወዲያ በጣም ግሩም የሆነ ድምፅ ነው ያለው፣ እየሰማሁት ነበር። እሺ ሊቀ መዘምራን እስቲ ዘምር ብስሪ ወንድሞች። በቅርቡም አዲስ ዝማሬ የሚያወጣ ወንድማችን ነው እና ሊቀ መዘምራን በዛው አበረታቱልን። የዘማሪያን በረከት ይረፍበት። እስቲ ሂድ። ያው የሚገርመው አሁን እኮ በጣም ትንሾቹ ልጆች በጣም እየበረቱ ነው እና እኔ በእውነት በጣም ነው እየተደሰትኩ ያለሁት በእናንተ ጥረታችሁን ሳየው። እንደገና በሃይማኖት ነው የምትዘምሩት። ደስ የሚለው ነገር ይሄ ነው። ሁለት አይነት አገልግሎት ነው ያለው። አንደኛው ስጋን ማገልገል አለ፣ ሁለተኛው ደግሞ እግዚአብሔርን ማገልገል አለ እና እናንተ ጋር ማየው ስጋን ማገልገል ሁሉ ጊዜ መስዋዕትነት ሲኖር ስጋን ማገልገል አይቻልም።
እግዚአብሔር ብቻ ነው እና ያን ነው። እሺ መዝሙሩን እንስማው። እሺ ሊቀ መዘምራን ይልማ እጅግ ነው መወዶት ማከብሮት። እርሶ ላይ ያለው ጸጋ ያስገርመኛል። ሰዓሊ ኖት፣ ግጥምና ዜማ ደራሲ ኖት። እንደገና የሚገርም ደግሞ የዝማሬ ጸጋ አሉትና በጣም የሚገርም እግዚአብሔር እንዴት አድርጎ በሁሉ ነገር እንትን እንዳሉት በጣም እድለኛ ሰው ነውና በጣም ይገርመኛል። እና ልጅ እያለሁ አንድ የምወደው የእርሶ ዝማሬ አለ ምላሌ ብዙ ጊዜ ይከፈታል። እሷን አንድ ዘማቿን ብቻ ብለን በኋላ ድንገት እድል ከተሰጠኝ ደግሞ ሌሎች ዝማሬዎችን አቀርባለሁ። እሺ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን እንደ በደላችን ጌታ አትፍረን፣ በደላችንን ጌታ ተውልን። አቤቱ ደግ ሰው አልቋልና አልቋልና ከምድርም ፍቅር ጠፍቷልና ጠፍቷልና እንደ ቸርነት አድነን አድነን በደላችንን አትቁጠር አትቁጠር። እኚህን የመሳሰሉ ነበሩ። እንደው እግዚአብሔር እርሶን ስለሰጠን ስሙ የተመሰገነ ይሁን። አመሰግናለሁ። ይገርማል። አሜን በጣም 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 የሚያምር እንደ ወተት የረጋ ድምፅ ነው ያለ። በእውነት እግዚአብሔር እንድትገለገልበት እግዚአብሔር እንድታገለግልበት ይርዳህ። በእውነት ትልቅ ትልቅ ድምፅ ነው ያለ። በጣም አሜን 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 አሜን። ዝማሬ መላእክትን ያሰማልን ብስሪ። እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም እግዚአብሔር ያክብርልን። እሺ ሰው አሁን ወደ እርሱ ማለፍ እንችላለን ማለት ነው። ብዙ አስቀምጥ ታች ላይ ናና የዝማሬ ጌታ የሚል በጣም አሁን ተረጋግጠን እየተጠቀሰ እንዘምረዋለን። ናና የምስጋና ጌታን እንዘምረዋለን። በነገራችን ላይ እንግዲህ ያው ሁሉን ሚዲያ በመንፈሳዊ እና በቁም ነገር መሙላት ታላቅ ነገር ነው። በአሁኑ ጊዜ ሚዲያዎች ለእኩይ ዓላማ የሚውሉበት በጣም አደገኛ ጊዜ ነው እና ይሄንን ተረድታችሁ ሚዲያን ለመልካም ነገር እየተጠቀማችሁበት ስለሆነ በጣም ነው የማመሰግነው። እኛም በአቅማችን እንግዲህ ሚዲያዎችን እየተጠቀምን ነው። ድንገት
አይታችሁት ከሆነ በዩቲዩብ የኔ መዝሙሮች ያው ቀስ ቀስ እያለ ነው። ድንገት አይታችሁት ታውቁ ይሆን የኔን ዩቲዩብ? እስቲ የራስዎት ዩቲዩብ እንዳለ እስቲ አሁን ለምሳሌ እኔ የራስዎት እንዳለ አላውቅም እውነቱን ለመናገር ብዙ ሰዎችም እንደኔ ላያውቁ ስለሚችሉ ማን በሚል ስም ነው ያለው ሊቀ የኔ መዘምራን? ይልማ ኃይሉ ብቻ ጽፉ ትችላላችሁ። YILMA ከዛ HAILU በቃ ይህችን ብቻ እችን ካደረጋችሁ ታገኙታላችሁ። ፊል ልታደርገው ይልማ ኃይሉ ብላችሁ እንትን ጻፉና ፒን አድርጉት። 166,000 ሰብስክራይበር ያለው ነው። እሱ ነው። ቆይ እሱ ነው። እሺ እንዴት ነው? በጣም ብዙ ቁም ነገር በጣም ብዙ ነገሮችን የምናስተላልፍበት መዝሙር ነው። ያው የሊቀ መዘምራን ይልማ ኃይሉ ይሄ ነው። ቆይ አንዴ ፍሊፕ ላድርግላችሁ ካሜራውን እና ሁላችሁም እየገባችሁ አንዴ ሚረር ይልማ ኃይሉ ይላል። ይልማ ኃይሉ ይላል። ሰብስክራይብ የሚል እዚህ ጋር አለ። የኔ ሰብስክራይብ ሰውና ያንተ ያው ሰብስክራይብ ኦኬ። ቆይ አንዴ እሺ፣ ይቅርታ በጣም ይሄ ነው የሊቀ መዘምራን የዩቲዩብ አካውንት። ስለዛ ዝማሬያቸውን የሚለቁት አሁን በራሳቸው ላይ ነው ማለት ነው። አሁን እኔ አጋጣሚ ያው ሰብስክራይብ ስላልኩት ሰብስክራይብ ይላል አሁን ያደረኩትና ቆይ አንዴ ናጥፋውና እሺ አን ሰብስክራይብ ቀጥታ ሲመጣላችሁ ያው እንደዚህ ሶሪ ኤኒዌይስ እዚህ ጋር በነጩ ሰብስክራይብ ብሎ ይመጣላችኋል። ሰብስክራይብ በሉ ያንተን ጎላ ብታረገው ከዚህ በላይ ጎላ አይልም ሊቀ መዘምራን። ለዛ ነው ቆይ እስቲ ቆይ ላጥፋውና ይሄንን አርኪ ወይ እንትን አድርገው ስልክህን ታች ላይ እንዳያስከው በዚህኛው ስልክ ላይ ዙም አድርገህ ለማሳየት ሞክር። ሪንግ ላይቱን አጠፋሁት። እስቲ ቆይ አይ ቲንክ ኢዝ ቤተር። አሁን ይሻላል መሰለኝ። አሁን አሪፍ ነው። ይሄ ነው። ስለዛ ይሄ ፊት ለፊት ላይ ብታዩትን እቺን ቆይ አንዴ ሌላ ውስጥ ገባ። የማናቸው የኦርቶዶክስ አባት መጥቶ እሺ ጁሳያ ትሬና መጡ። እሺ ይሄ ነው የሊቀ መዘምራን አካውንት ኦፊሻል የዩቲዩብ ቻናላቸው ነው። እዚች ጋር ይሄዎችን ሰብስክራይብ ማድረግ አለቀ። ከዛ በኋላ የደውሉን ምልክት መጫን ብቻ አድርጋችሁ አንዴ ይቅርታ የቀስት ምልክቷን ትጫኑና ሁሌም እንዲጠራላችሁ ኖቲፊኬሽን እንዲገባላችሁ ማለት ነው። በቃ እንደዛ አድርጉ። አንዴ እሺ ቆይ እንትን ልበልና እንትን አድርጓለሁ ደግሞ እስቲ ያው እሺ ያችን ሰብስክራይብ አድርጎ ማለት ነው። ቆይ ከከፈል አድርጉት እርሱን ታያል። በጣም በቃ እንትን ሚረር አድርጉት እስቲ። በጣም ነው የሚታየው እርሱ። እስቲ ሚረር እንዴት ነው የሚያደርጉት? ግን ያው እንትን አይለ ጽሁፉ ትንሽ ወደ ግራ ሆነ ግን ይታያል። ስለዛ ይልማ ኃይሉ ብላችሁ በእንግሊዝኛ YILMAHAILU ብላችሁ ይልማ ኃይሉ ብላችሁ በገቡ ታገኛላችሁ። ስለዛ ዝማሬ እንግዲህ ያው እዚህ በጣም ብዙ ጊዜ እናወራለን እና ዝማሬ ምን ያህል ፓወር እንዳለው ምን ያህል ኃይል እንዳለው እና
በጣም ትልቅ ኃይል አለው ዝማሬ። ምስጋና ነው፣ ጸሎት ነው እና በጣም በደከምን ሰዓት መንፈሳችን በደንብ የሚያነሳሳልን እርሱ ነው፣ ዝማሬ ነው እና ዝማሬ ፕሊዝ በደንብ መደመጥ አለበት። ይህ ዘፈን ምናምን የሚያስቸግረን ሰዎችም ቀስ በቀስ የምንወጣው ዘፈን ምናምን በዝማሬ ነው እና ዝማሬ ላይ በደንብ ትኩረት አድርጉ። ይዟቸዋልና ከላይ ለሁለት አሁን የምስጋና ጌታ የሚለውን ፋናን መዝሙር እንዘምራለን ማለት ነው ፈቃዳችሁ ከሆነ። እንዴ በደስታ እንዴ ሁሉም ሰው እሱን ነው ኮሜንት እያደረገ የነበረው። ይሰማል ሊቀ መዘምራን? ይሰማል? አዎ ይሰማል። ወይኔ ለሳቸው እየተሰማቸው አይደለም በደንብ መሰለኝ እኔ ድምጽ ይሰማል። አዎ ሊቀ መዘምራን እሱን ነው ብዙ ሰው ኮሜንት ሲያደርግ የነበረው። በደስታ ነው የምንዘምረው። እሺ ፋኖስ ያለ ካለ ነው። ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ኢየሩሳሌም ሆይ ምስጋና ጀምሪ፣ መለከት ነፊ ነጋሪት ጎስሚ። ሰላምሽ ታውጇል፣ መዳንሽም ቀርቧል። ጌታ ሊጎበኝሽ ከበራፍሽ ቆሟል። ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና ያልታደልሽው ሀገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታይ? የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ። ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና የቢታንያ ድንጋይ አንደበት አውጥቶ ምስጋና ጀመረ አምላኩን ለይቶ። ሳርና ቅጠሉ ዘንባባው ሰገደ፣ ፍጥረት ሊያመሰግን አምላኩን ወደደ። ናና የምስጋና ጌታ ናና የምህረት ጌታ ማዳንህ ተገኝታለችና ሰላምህ ተገኝታለችና
ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ። እኛም ለምስጋና ልባችን ይከፍት፣ ሆሳዕና ጌታ ይመላለስበት። ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና አዎ እንግዲህ እዚህ መዝሙር ላይ ሁለት ከተሞችን ታያላችሁ። አንደኛ ኢየሩሳሌም ነው፣ ሶስት ከተሞች ኢየሩሳሌም፣ ቢታንያና ጌርጌሶን የሚባሉ ሶስት ከተሞች እና የጌርጌሶን ህዝብ ጌታ ወደ ከተማቸው ሲመጣ አትግባ ብለው አባረሩት፣ ወይም ደግሞ አትግባብን ብለው አገዱት። ኢየሩሳሌምና ቢታንያ ግን ያው ቢታንያ በኢየሩሳሌም ውስጥ ያለች ነች፣ ግን እነዚህ ጌታን እንዲገባ ያው አስገቡት ማለት ነው። እና ትሑት ሆኖ ነው የገባው። በአህያ ውርንጫ ላይ ተጭኖ ትዕቢተኛ ቢሆን እንኳን እንደ ነገስታት ጦር እንኳን ቢይዝ ቢከለክሉት ምንም አይደለም። ግን በትህትና የመጣውን ጌታ ስላልተቀበለች ጌርጌሶን ያልታደለች ሀገር ነች ነው። አሁን ወደ ገዛ ህይወታችን ውሰድና እኛ ጌርጌሶን ነን ወይንስ ኢየሩሳሌም ነን? ጌታን በህይወታችን ውስጥ እንዲገባ እንፈቅዳለን ወይንስ አንፈቅድም? የመዝሙሩ ላይ ያስተላለፍኩት መልእክት ይህንን ይመስላል ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። በጣም እናመሰግናለን። አሁንም እንግዲህ ዝማሬ መላእክት ያሰማልን። በደንብ በቃ የሆነ በደንብ ዘማሪ በጣም ኮንተንትድ ሲሆን በጣም ነው ደስ የሚለው። እንደሚታወቀው ቀጥታ ህይወታችንንም ስለሚነካው ራሳችን ከህይወታችን ጋር ሪሌት እያደረግን እንድንሰማው ስለሚያደርግ በጣም ደስ ይላል እና አሁን ይህ ዝማሬ በጣም ደስ የሚል ነበር። ወደዚህ ወደ ጌርጌሶን አካባቢ እንዳሉትም እንግዲህ ጌታችን ታላቅ ተአምርን አድርጎ ድምጽ እንትን ይሆን ነው። በቃ የኔ ትንሽ እንትን ነው መሰለኝ። ኦኬ የእርሱ አይ ቲንክ እንትን ነው መሰለኝ ሊቀ መዘምራን እንትን አድርገውት ይሁን ስልኩትን ሲያስቀምጡ በስፒከሩ ይሁን እንዲያስቀምጡት ድምጽ ምናልባት እንዳይወጣ እያደረገው እንዳይሆን ስፒከሩን የሆነ ነገር ላይ አስቀምጠውት እንዳይሆን እየዘገየ ነው የሚደርሰው። የኔ እንትን የኔ ኔትወርክ መሰለኝ አኪ ሜቢ አይ ቲንክ ሌላው ጋር ይሰማል ብለህ አዎ ሊቀ መዘምራን ሌሎቹ ጋር በደንብ እየተሰማ ነው። የኔ ኔትወርክ እንኳን አይመስለኝም። ተመለስ ወደ ሀገር ቤት። እኔ ሲዘምር ይሰማል። እርሱ ሲዘምሩ በደንብ ይሰማል። አንዳንድ ጊዜ ቪዲዮት ላይ የሆነ ላግ የሚያደርግ ነገር አለ፣ ትንሽ ቆየት የሚል ነገር አለ። ቪዲዮ ላይ ሲዘምሩ በደንብ ነው የሚሰማው። ቆንጆ ነው የእርሱ። ወደ ኢትዮጵያ ተመልሰዋል እንዴ? አይሰማቸውም መሰለኝ። አሁንስ እንዴት ነው? ቆንጆ ነው። የእርሱ እንኳን ቆንጆ ነው። ያው አልፎ አልፎ ብቻ ነው ቪዲዮ። እስቲ እናንተ አውሩ ድንገት እስቲ የእናንተን መስማት ከቻሉ። ሊቀ መዘምራን ይሰማል? እየቆየ ነው መሰል የሚደርሳቸው ጋር ወይ ኦኬ። ካልሆነ ቀደም ወጥተው ሲገቡ ተስተካክለው ነበር። ውጭ ናቸው መሰለኝ እኮ ኔትወርክ አይሆንም። አንድ እንትን ለማስተላለፍ ያክል እርሳቸው እስኪመጡ ድረስ እንደው ኮሜንት ላይ ያሉ ሰዎች
ሰው ካለ ምናምን ነገር ወንድማችን አኖስ አሁን መጥቷል። በእርግጥ ሰው ካለ አንድ ቁጥር ይጽፋል ወይም ገስ ይልካል። እሺ አንድ ነገር እንደው ይዛችሁ በተደጋጋሚ አንድ አይነት ኮሜንት የሚጽፉ ሰዎች አሉና ሰዎችን መዝሙር ምናምን እንዳያዳምጡ ምናምን አቴንሽን የመስረቅ ነገር አለና እባካችሁ እንደዚህ አይነት ነገር ተው በተቻለ መጠን። ኦኬ ያየው ነበር ኮሜንት ላይ የሰው ሐሳብ የሚሰርቃሉ ምናምን ነገርና እዛ ባታረጉ መልካም ነው ለማለት ነው። አሁን ጥሩ መሰለኝ። አሁን ጥሩ ነው። ቆንጆ ነው የእርሱ አሁን ድምጽ ይሰማል። ቆንጆ ነው የእርሱ እየተሰማሁት ከሆነ ድንገት የኔ ድምጽ እንደሚሰማ ሰዎች አረጋግጠውልኛል ደውለው። የእርሱ በደንብ ነው የሚሰማው። በጣም ጥሩ ቆንጆ። እሺ መሊ ዘማሪ መሊ ሰላም ላንተ ይሁን። እንኳን ደህና መጣ። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ ሊቀ መዘምራን ዘማሪ ይርማዬ ይህ ተሰማልን። ሁላችንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። በቪዲዮ በነገራችን ላይ ያለሁት ወይ በነገራችን ላይ ያለሁበትን ቦታ አስተዋውቃችሁ ያለሁበትን ቦታ ምክንያቱም በየቦታው ስንሄድ አብያተ ክርስቲያናትን ማስተዋወቅ ስላለብን ያለሁት በሳንዲያጎ ካሊፎርኒያ ውስጥ ነው። ሳንዲያጎ የቅዱስ ተክለ ሃይማኖት ቤተክርስቲያን ነው። የቅዱስ ተክለ ሃይማኖት ቤተክርስቲያን ነው እና ቤተክርስቲያን ሰርተዋል። በጣም ጥሩ እድገት ላይ ናቸው ያሉት። ነገር ግን በደንብ ትልቅ ቤተክርስቲያን ለመስራት ደግሞ እየሞከርን ነው። አሁን 2 ቀን የበገና ፕሮግራም አለን ዛሬና ነገ። በእኔ ዩቲዩብ ላይ እንለቀዋለን ላይፍ እና ብትከታተሉ መልካም ነው። በዚህ በሳንዲያጎ አቡነ ተክለ ሃይማኖት ቤተክርስቲያን የቤተክርስቲያኑ ዩቲዩብ ላይም ይለቀቃል። አብራችሁን እንድትኖሩ እንጠይቃለን። በነገራችን ላይ መጋቢ ምስጢር የኋላሸት ደመቀ በቅርብ ከኢትዮጵያ መጥተዋል ወደዚህ እና ዛሬ አብረናቸው እናገለግላለን እና በጣም ልዩ መርሃ ግብር ነው የሚሆነው። የሚቀጥለው ሳምንት ሱባኤውን የምናሳልፈው በቬጋስ ቅድስት ኪዳነ ምሕረት ሐመረኖ ቅድስት ኪዳነ ምሕረት ነው ሙሉውን። ለምሳሌ ሰኞ ከንባቡ ጋር አብሮ የኔ መዝሙርም እንደዚሁ ይኖራል። ከዛ በኋላ ማክሰኞም ሐሙስም አርብ ሙሉውን ከመዝሙሩ ጋር መዝሙሩን ራሱ መሃል ላይ ያስገባል። የስግደቱንም መርሃ ግብር እንደዚሁ እናካሄዳለን። እንግዲህ ሁላችሁንም ጋብዘናል ለዚህ ፕሮግራም። እዛ በምንሄድበት ጊዜ ደግሞ የሐመረኖ እንትን አላቸው የኪዳነ ምሕረት ላይፍ እንትን አለ ዩቲዩብ አለ፣ የኔም ላይፍ አለ። እንግዲህ ሁላችሁም አብራችሁን እንድትሆኑ ያው ስግደት ስለሚሆን እናንተ ጋር ግን ቀን ሲሆን ማታ ስለሆነ እድሉ ይኖራችኋል። ይቅርታ በጣም ብዙ ጊዜ ወሰድኩበት። አረ ምንም አልወሰዱም እንዴ። ስለዛ በቃ ወረም እንገኛለን። እንደሰማችሁት እንግዲህ ጥሪያቸውን ተቀበሉ። መሊ መጥቷል እንዴ? እሺ ያው እንግዲህ ዘማሪያን መምጣት ጀመሩ። ያው እርግጥ እነዚህኞቹ ዘማሪያን እንኳን ብዙ ጊዜ ይመጣሉ። እሺ መሊ ተመሻችሁ ሰላም ብያለሁኝ። ሊቀ መዘምራን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቱን ያርዝምልን። በጣም ነው ማከብሮት፣ በጣም ነው የምወደው። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ይመስገን። እንኳን ደህና መጣ መሊ። እግዚአብሔር ይመስገን አለ ነው። ይመስገን አምላክ። ያው እንግዲህ ሊቀ መዘምራን ዛሬ በመካከላችን ሆኖ አብረን እያመሰገንን ነው እግዚአብሔርን። እናንተም ስለመጣ ደስ ብሎናል። እዚህ ከሊቀ መዘምራን በጣም የምትወደው መዝሙር አንድ አዝማች እስቲ ግን አስቀመጥናቸው እሳቸውን ያው እሳቸውን እንትን እስኪሉ ድረስ ግን አለሁኝ። ክብር ይስጥልን። እንግዲህ
እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ ሕይወት ሰጠን እንጂ ጥፋቱስ ምንድነው? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ ሕይወት ሰጠን እንጂ ጥፋቱስ ምንድነው? ከቃሉ እንብልታ ባያገኙበት ዝምታውን አይተው አላዘኑለት ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል ጥፋቱ ምን ይሆን የሚያደርስ ከመስቀል እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ ሕይወት ሰጠን እንጂ ጥፋቱስ ምንድነው? አመሰግናለሁኝ መምህርዬ። በድጋሚ ቃል ሕይወት ያሰማልን። ሊቀ መዘምራን ይዘህን ሄድክ እኮ ቀራንዮ ይዘህን ሄድክ። ይገርማል። ዝማሬ መላእክትን ያሰማልን። መሌ እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም። እሺ ወደ እርሱ መመለስ እንችላለን መሰለኝ። አሁን ፋንትሽ የለችም? ካለች እስቲ እንደው ታች ያላችሁ ሞዴሬተርስ ምናምን እነ ቲቱ ምናምን ፋንቱ የሚል ዘማሪት ፋንትሽ ማለት ነው። የእሷን አካውንት ድንገት ካያችሁ ማስገባት እንዳትረሱ። እሺ ሊቀ መዘምራን ያው ከእናንተ ጋር አይደለችም መሰለኝ አይደል ፋንትሽ? እንትን ነች ያለችው ሳንዲያጎ ሳትሆን እንትን ነች ዋሽንግተን ዲሲ ነች ያለችው። ባለፈው ሳምንት አብረን ነበር። አንድ ሁሉ ጊዜ በመርሃ ግብራችሁ ላይ ስለ ሐሰተኛ ወንድሞች ወይም ስለ ሐሰተኛ ነቢያት ያው ብዙ ጊዜ ስትናገሩ እሰማለሁኝና ይሄ ነገር ሌላው ህዝቡ ድንቅ እንዳይመስለው ይሄ በእኛ ዘመን ብቻ የመጣ እንደው ነገር እንዳልሆነ በእርግጥ ተባብሷል፣ ግን ድሮም ይሄ ነገር እንዳለ እዚህ ሁለተኛው የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 2 ከቁጥር 1 ጀምሮ ያለውን ብትመለከቱት በጣም ደስ ይለኛል። ከዛም በፊት ትንሽ ወደ ኋላ ብትሄዱ
ይሄንን የመናፍቃንን ወይም ደግሞ የሐሰተኛ ወንድሞችን ምልክቶች ታያላችሁና አንዱ ምልክት እንደው አላነብላችሁ የሐሰተኛ ነቢያት ምልክት አንዱ ምልክት ስልጣን ያላቸውን መሳደብ ነው። ስልጣን ያላቸውን መሳደብ ነውና የእግዚአብሔር ቃል ምን ይላል? ስልጣን ያላቸውን ሲሳደቡ አይንቀጠቀጡ ይላል። ስልጣን ያላቸው ቅዱሳን መላእክትና ቅዱሳን ናቸው እና እነሱን ሲሳደቡ አይንቀጠቀጡ። ነገር ግን እነዚህ ቅዱሳን እጅግ ትሑታን ስለሆኑ የስድባቸውን ፍርድ በእነሱ ላይ አያመጡም ወይም እንዲህ ተሰደብን ብለው አይከሷቸውም። መክሰስ የዲያብሎስ ስለሆነ ማለት ነው እና የሚያስገርመኝ ጥቅስ ነው። እናንተ እየሰራችሁ ያላችሁት ወንድሞችን ከጥፋት የማውጣት ስራ ስለሆነ ሁል ጊዜ ይሄንን ጥቅስ ባሰብኩ ጊዜ ይሄንን የእናንተን መርሃ ግብር ሁል ጊዜ አስታውሰዋለሁኝ። አሁን ወደ መዝሙሩ እንሄዳለን። ድንገት መናገር ከፈለክ መናገር ትችላለህ። እግዚአብሔር ያክብርልን። ረኛስ እንደዚህ የሚገባን አልነበርንም። ዝም ብለን ትንሽ የምንፍጨረጨር አይነት ሰዎች ብቻ ነን። እግዚአብሔር ያክብርልን ሊቀ መዘምራን። በጣም የምናመሰግነው በእውነት ሁሌም ደግሞ በጸሎቱ ታይርሱን። እሺ ወደ እርሱ ዝማሬ እንለፍ። እሺ ስለ አሁን ደግሞ የምንሄደው ወደ የጥፋት ከተሞች አሉ። ኮራዚዮንና ቤተሳይዳ እነዚህን ሀገሮች አስበን አሁንም የኛን የጥፋት ከተማ ሰውነታችንን እያሰብን እንድንዘምር ነው። አወይ ኮራዚዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አወይ ኮራዚዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ቃሉን እየሰማሽ ቸልለሽ ነበር ተስማምቶሻልና ከኃጢአት ጋር መኖር። ገሞራና ሰዶም ተሽለዋል ካንቺ የበደልሽን ክምር ዞረሽ ተመልከቺ። አወይ ኮራዚዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ቃሉ እንዲፈርድብሽ ሰምተሻል በጆሮሽ። እንግዲህ ከፍርዱ እንዴት ታመልጫለሽ? ሰላም የሆነው ቃል ተሰብኮልሽ ሳለፍ ልብሽ ለጦርነት ለውከት ተቸኮለ። አወይ ኮራዚዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አንቺን በመፍጠሩ አምላክ ተጸጽቷል። በደልሽ ያለው በምን ይሰፈራል? እንስሳ ሆነሻል ከሰውነት ወርደሽ። ታዲያ ለዚህ ሁሉ ምን ይሆን ቅጣትሽ? አወይ ኮራዚዮን አወይ ቤተሳይዳ ማን ይከፍለው ይሆን የበደልሽን ዕዳ?
ማቅ ለብሰሽ ጸልይ ተንበርከኪ ዛሬ በእግዚአብሔር ፊት ይቅረብ የጸጸትሽ ፍሬ ኃጢአትሽን ተናዘሽ ለንስሐ ተነሽ አምላኬ ምርሻል አንቺ ከተመለሽ አወይ ኮራዝውን አወይ ቤት ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ አወይ ኮራዝውን አወይ ቤት ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ እሺ እንግዲህ እንደው ያው ሌላ መርሃ ግብርም ስላለን እንደው ቢፈጸምልኝ ደስ ይለኛል። ስላገኘኋችሁ በጣም ነው ደስ ያለኝ። ካሰናበታችሁ በጣም ያው በእናንተ ፍቃድ ነው የምጠይቀው። ኧረ በስመ አብ! ኧረ በጣም ብዙ ሰዓት ያዝኑት። እግዚአብሔር ያክብርልን። በጣም እናመሰግናለን። እውነቱን ለመናገር በቃ እንደዚህ ያው እንደዚህ አይገባንም ነበረ እኛም ራሱ እግዚአብሔር በሚያውቀው ማለት ነው። ግን እግዚአብሔር ያክብርልን። በጣም ነው የምናመሰግነው ሊቀ መዘምራን። ደግሞ እስቲ እግዚአብሔር ከፈቀደ ደግሞ ሌላ ጊዜም እንደዚህ እንገናኝ ይሆናል የእግዚአብሔር በጎ ፈቃዱ ከሆነ። በጣም ነው የምናመሰግነው። እሺ ባሉበት ቦታ እግዚአብሔር እንግዲህ ከእርሱ ጋር ይሁን። ሃኖሲ ሰላም ማለት ትችላለህ። እሳቸውን አንተ ብቻ ነህ ሰላም ያላልካቸው። እኔ እንኳን ያው እንትን ብዬ ነበር ያሰብኩት። እሺ ከዛን በቃ እርሱ እንትን ይበሉ። እሺ ሰላም ብያሉላችሁንም ሊቀ መዘምራን አባቴ በጣም ነው የማከብረውት። የልጅነቴ እኔ እሱን መዝሙር እየዘመርኩ ያደግኩት በጣም የበገና አባቴ ነው። ለእኔ በጣም ትልቅ ክብር ነው ከሱ ጎን መገኘት በራሱ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እግዚአብሔር ማይመች ቦታ ሆኜ ነው ይቅርታ። ማይመች ቦታ ሆኜ ነው ከንቀት አትይብኝ። ይቅርታ በጣም ይቅርታ። በጣም ይቅርታ። ሃኖስ እንደዚሁ እዚህ ሚዲያ ላይ በጣም የምንወድ የበገና ዘማሪ ነው እና ለዛ ነው ሰላም እንዲሉት የፈለኩትና በረከቱ ይድረሰን። ሃኖሲ እሺ እያወራ ከሆነ እንትን አድርጋል መሰለኝ ያው እየተሰማ አይደለም ሃኖስ። እሺ በቃ መዘምራን አሁን ይሰማል። ሊቀ መዘምራን በቃ እርሱ መሄድ ይችላሉ። እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። በጣም እናመሰግናለን። መሳሪያ የተጫወቱልንም አባታችን ወያው ኧረ ይቅር ይበሉን። በስመ አብ እግዚአብሔር ያክብርልን። እግዚአብሔር በጣም እናመሰግናለን። ወንድማችን ዘማሪ ደመላሽ ለብዙ ዘመን አብረን ነው የኖርነው። አብረን ነበር ስናገለግል የነበርነው በመሰንቆ እና በእውነት በጣም እንደው የቀኝ እጃችን ነው ማለት ይቻላል። በራሱም ይዘምራል። እስቲ አንድ መዝሙር እስቲ ዘምርላችሁ እባክህ ነው። ሌላ ጊዜ አንድ ቀን ገብቶ ይዘምራል በደስታ እግዚአብሔር ያክብርልን። እሺ ደህና ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። እመቤታችን ከእናንተ ጋር ትሁን። በረድኤት አትለያችሁ። እግዚአብሔር ጸጋውን በረከቱን ደስታ ሁሉ ይስጣችሁ። የዚህን ታላቁን የሱባኤ ጊዜ ደግሞ ፈጽመን ለትንሣኤው ያድርሰን። ሁላችሁንም እጅግ ወዳችኋለሁ። ወንድሜ አኬ በጣም ነው የምወድህ። እግዚአብሔር የጀመርከውን ከፍጻሜ ያድርስልህ። በሃይማኖት ጸንተህ አክሊል ለመቀዳጀት ያብቃ። አኬ እንደሆን አክሊል ያቀዳጅህ ማለት ነው። አሜን። ለጸሎቱ እንደ እስጢፋኖስ ማለት ነው። እንደ እስጢፋኖስ
እንደ እስጢፋኖስ አክሊል ያቀዳጅህ ደህና ሁንልኝ። አሜን አሜን። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እሺ ደህና ሁኑ። እሺ መልካም ጊዜ። እሺ ሊቀ መዘምራን። እሺ ኦኬ። መኩ በጣም አዝናለሁ። እንድትዘምር ፈልጌ ነበር ግን እሳቸው ያው ጊዜያቸው እንትን አለ መሰለኝ። ባይዘው መዘመር የነበረባቸው በጣም አንድ ቀንማ መጋበዝ አለባቸው ኦፊሻሊ እንደዚሁ እንጂ አሁን ነፍሴ ሆይ የሚጠብቀኝ አይተኛም። አረ በጣም ብዙ መዝሙሮች አሉ።